ዛሬ የምንመለከተው በቴክሳስ ታሪክ ውስጥ በጣም አስደንጋጭ ከሆኑ ወንጀሎች አንዱ የሆነውን በውሸት ባልተገራ ስሜትና በጭካኔ የተሞላ አንዲት ነፍሰ ጡር ወጣት ላይ እና በማጸኗ ውስጥ ያለችውን ሕፃን ለመስረቅ የተደረገ የሙከራ ወንጀል ነው። ይህ የቴይለር ፓርከር የወንጀል ታሪክ ነው። ቴይለር ፓርከር የተወለደችው በ1992 ዓ.ም ነው። ወንጀሉን ስትፈጽም የ27 ዓመት ወጣት ነበረች። የምትኖረው ከወንድ ጓደኛዋ ጋር ሲሆን ፓርከር በራሷ የማትተማመንና የወንድ ጓደኛዋን አታላ ለመያዝና ትኩረት ለመሳብ የምትፈልግ ሴት ነበረች። በ2020 ዓ.ም ለወንድ ጓደኛዋ ለቤተሰቦቿና ለጓደኞቿ ነፍሰ ጡር መሆኗን ነግራቸው የጄንደር ሪቨሌሽን ወይንም ጾታን የማወቅ ድግስ አዘጋጅታ ሙዚቃ፣ ፎቶዎችንና ሌሎች ትርኢቶችን አጋርታቸዋለች። ከዛም ለሚወዷትና ለቤተሰቦቿ የመውለጃዋ ጊዜ ስለደረሰ በኢዳቤል ኦክላሆማ ለመውለድ ለመመዝገብ እንደምትሄድ ነገረቻቸው። የሬገን ሃንኮክ የደስታ ዓለምና የእናትነት አዲስ ምዕራፍ። በኒው ቦስተን ቴክሳስ የ21 ዓመቷ ሬገን ሚሼል በደግነቷ በፈገግታዋና ለቤተሰቧ ባላት ትልቅ ፍቅር ትታወቅ ነበር። የ3 ዓመት ሴት ልጅና ሁለተኛ ደግሞ አርግዛ ብራክሲል ሴጅ የተባለችውን ሴት ልጅ ለመቀበልና በሕይወቷ በጣም ደስተኛ የሆነን ጊዜ ለማየት ሳምንታት ቀርተዋል። የፓርከር የወንድ ጓደኛ የሚወለደውን ልጁን ለመቀበል በጉጉት እየጠበቀ ነው። ፓርከር ግን ከጥቂት ቀናት በኋላ ምንም የምታሳየው ነገር እንደማይኖራትና የውሸት እርግዝናዋ ሊጋለጥ ጥቂት ጊዜ መቅረቱን ስታስብ ከማህፀን ውስጥ ልጅ እንዴት እንደሚሰረቅና ሲሴክሽን እንዴት እንደሚሰራ ሰርች ማድረግ ጀመረች። የኢንተርኔት ታሪኳ ልጅን ለመስረቅ በዝግጅት ላይ እንዳለች ግልጽ ምልክቶችን አሳይተዋል። ኦክቶበር 9 2020 ፓርከር ወደ ሬገን ቤት እየነዳች ሄደች። ሬገን ፓርከር ጓደኛዋ ስለሆነች አምና ወደ ቤቷ አስገባቻት። ነገር ግን እምነቷ ብዙም ሳይቆይ ውሸትንና ጭካኔን በተሞላችው በጓደኛዋ ፓርከር በጣም አሰቃቂ በሆነ መንገድ ተጠናቀቀ። ፓርከር ሬገንን ከ100 ጊዜ በላይ ወጋቻት። የራስ ቅሏን በመዶሻ ቀጠቀጠቻት። የተወለደውን ሕፃን ከማጸኗ ለማውጣት ሆዷን በስለት ሰነጠቀች። ያልተወለደችውን ልጅ ከማጸኗ ለማውጣት ማጸኗን ስትቆራረጥ አልሞተችም ነበረ። ከዛም ፓርከር ሕፃኗን ይዛ ሸሸች። እንደ ራሷ ልጅ ለማድረግ ሞከረች። ወንጀሉን ስትፈጽም የሬገን የ3 ዓመት ሴት ልጅ በቤት ውስጥ ነበረች። ከሰዓታት በኋላ የሬገን እናት ወደ ልጇ ቤት ስትሄድ የወንጀል ቦታውን አገኘች። ሴት ልጇ በገዛ ቤቷ በአሰቃቂ ሁኔታ ተገላለች። በድንጋጤና በመንቀጥቀጥ 911 ደውላ ልጇን ሰው እንደገደለባት ሪፖርት አደረገች። ፖሊሶች በቦታው ሲደርሱ የ34 ሳምንት ነፍሰ ጡር ሴት ሆዷ በትልቁ ተቆርጦ ሕፃኑ ከማጸኗ ወጥቶ በአሰቃቂ መንገድ ተገላ አገኙ። ሕፃኑንም አላገኙትም በቦታው። ብዙም ሳይቆይ በዛን ቀን ጠዋት ፖሊስ ፓርከርን የትራፊክ መብራት ላይ ያስቆማታል። ያኔ ፓርከር ሕፃን በቅፏ ይዛ ነበረና ለፖሊሱ መኪና ውስጥ እንደወለደችና ልጇ እስትንፋስ እንደሌለው ትነግረዋለች። የታቀፈቻት ሕፃን የእምብርቷ ገመድ እንደተያዘ ነበረ። ወዲያውኑ አቅራቢያ በሚገኝ ሆስፒታል ወሰዷቸው። በሆስፒታል ውስጥ ዶክተሮች ፓርከር ምንም አይነት የመውለድ ምልክት እንደሌላት ሲያውቁ ፖሊስ አመለከቱ። ያኔ ፓርከር እዛው በቁጥጥር ስር ዋለች። ሆስፒታሉ ሕፃኗን ለማትረፍ ጥረት ቢያደርግም ሕይወቷ ግን ሊተርፍ አልቻለም። እንደ አውሮፓውያን አቆጣጠር በ2022 ፓርከር በካፒታል ግድያና አፈና ለፍርድ ቀረበች። አቃቤ ሕግ የተቀናበረ ውሸቷን፣ የተሰላ እቅዷንና በሬገን ላይ ያደረሰችውን ጭካኔ የሚያሳይ ግድያ ማስረጃ አቅርቧል። የቤተሰብ አባላት በፍርድ ቤት ውስጥ ሬገንን እና ሕፃን ብራክሊንን በአንድ ቀን በማጣታቸው ሊቋቋሙት የማይችሉት ሐዘን ውስጥ እንደሆኑ ገለጹ። ፍርድ ቤቱ ግራና ቀኙን ከተመለከተ በኋላ ፓርከር በካፒታል ግድያ ተወንጅላ የሞት ፍርድ ተፈረደባት። ትንሿ የኒው ቦስተን ከተማ በድንጋጤና በሐዘን ተሞላች።
ማህበረሰቡ የሻማ ማብራት ስነ ስርዓት ለሬገን እና ከማፀን እንደወጣች ህይወቷን ላጣችው ልጇ አደረጉ። የተረፈችውንም የ3 ዓመት ልጇን ረዱ። የፓርከር ታሪክ ውሸትና ያልተገራ ስሜት የሚያስከትለውን አስከፊ ውጤት ያሳየናል። ፓርከር በፈጠረችው የውሸት ህይወት ምክንያት አንዲት ወጣት እናትና በማጸኗ ውስጥ ያለችው ልጇ ህይወታቸውን አጥተዋል። ሴት ልጇም ያለ እናት ቀርታለች። ይህ የሚያሳየን ህይወቱን በውሸት ላይ የገነባ ሰው ውጤቱ ከራሱ አልፎ በመንገዱ ላይ የንጹሃን ህይወት ሊያጠፋ እንደሚችል ነው። የዛሬው ታሪክ ሐቀኝነትን እንድናከብር፣ የምንወዳቸውን ሰዎች እንድንጠብቅና የአንድ ሰው ባህሪ መቀየሩን ስናይ ችላ ማለት እንደሌለብን ያስጠነቅቀናል። ከሁሉም በላይ ደግሞ በሰዎች ደስታም ሆነ በሐዘን ወቅት አንድ ላይ መቆም ምን ያህል አስፈላጊ እንደሆነ ያሳየናል። ሬገን የምትታወሰው በአሳዛኝ ሁኔታ ህይወቷ በመጥፋቱ ብቻ ሳይሆን በአፍቃሪ እናትነቷ፣ በደግነቷና በታማኝነቷ ጓደኞቿና ቤተሰቦቿ የሚያስታውሷት መልካም ሴት ናት። የዛሬው ታሪክ ይህንን ይመስላል። ስላዳመጣችሁኝ አመሰግናለሁ። ሌላ በአሜሪካ ውስጥ የተፈጸሙ እውነተኛ የወንጀል ታሪኮችን መስማት የምትፈልጉ ከሆነ ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ ጋብዛችኋለሁ። ሰብስክራይብ ያደረጋችሁ ደግሞ ላይክ፣ ሼር፣ ኮሜንት እንድታደርጉልኝ በትህትና ጠይቃችኋለሁ። ስለምትሰጡኝ ምክርና አስተያየት ከልብ ያመሰግናለሁ። በሌላ ታሪክ እንገናኛለን። እስከዛው ደህና ሁኑ። ባይ